ሀገር ብሎ ለመጥራት የሚያስቸግሩ ጥቃቅን ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ እንደሆነ እናውቃለን። በአሁኑ ሰዓት እየተገነባ ያለው ሰራዊት እነርሱ እንደሚያስቡት እዚህ በየሰፈሩ የእነሱን ምክር እየሰሙ ለሚነሱ ትናንሽ ኃይሎች የተደራጀ ሰራዊት አይደለም። ሰራዊቱ በማንኛውም የተሳሳተ ስሌት ዳር ድንበራችንን ለመድፈርና ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ የተገነባና ምላሽ ለመስጠት ዝግጁ ነው ሲሉ ተደምጠዋል። ሰላም ጤና ይስጥልኝ ክቡራትና ክቡራን ቤተሰቦች፣ ከዚህ ሰዓት ጀምሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩላለሁ። ሀገር ብሎ ለመጥራት የሚያስቸግሩ ሀገራት በዚህ ልክ ስለ ሀገራችን ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን። ከዚያ በተጨማሪም የኛ ሰራዊት የትናንሽ ሀገራትን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ እንዳልሆነ ሚኒስትሯ የተናገሩ ሲሆን ሀገር ብሎ ለመጥራት የሚያስቸግሩ ያሉትን አካል በስም ባይገልጹም ነገር ግን ምላሹ ለማን እንደሆነ ግልጽ ነው ተብሏል። የመከላከያ ሚኒስትሯ ይህንን ጠንካራ መልእክት የተናገሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በአገሪቱ የነጻነት በዓል ላይ በብዙዎች ዘንድ መነጋገሪያ የሆነውን ኢትዮጵያን የተመለከተ ንግግር ካሰሙ ከሳምንት በኋላ በሰጡት ምላሽ ነው። ፕሬዝዳንት ኢሳያስ ባለፈው ሳምንት ቅዳሜ ግንቦት 16 2017 ዓ.ም በተከበረው 34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ ጠንካራ ትችት ሰንዝረው ነበር። ፕሬዝዳንቱ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት በኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለት ተናግሮ ነበር። የኢትዮጵያ መንግስት የጦር መሳሪያ ግዢና የወታደራዊ ዝግጅት ላይ ነው ሲሉ የከሰሱት ኢሳያስ እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችንና ቴክኖሎጂዎችን ለማግኘት የሚደረገው የግዢ ጥድፊያ፣ ተጓዳኝ ፉከራዎችና ወታደራዊ ዝግጁነት ሁላችንም አውቀን መዝግበናል ሲሉ ተደምጠዋል። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞማ አስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም እንዲሁም ጦርነት በሰፊው መቀስቀስ ነው በማለት ከሰዋል። ፕሬዝዳንት ኢሳያስ በተለይም የኦሮሞ ህዝብን የማይወክል የኦሮሞማ አስተሳሰብ በማለት ያደረጉት አስተያየት ከተለያዩ አካላት ጠንካራ ምላሾችን አስከትሏል። የመከላከያ ሚኒስትሯ በኢትዮጵያ ዜና አገልግሎት በተላለፈ ቃለ መጠይቅ ላይ ለፕሬዝዳንት ኢሳያስ ምላሽ የሚመስል ትችት ሰንዝረዋል። ሚኒስትሯ በሰጡት የመልስ ምት እነዚህ ሀገራት በራሳቸው ሀገር ነው ተብሎ ለመጥራት የሚያስቸግሩ የራሱ ሀገር ህዝብ በፍርሃት ተሸቦ የሚኖርበት በተቻለ አጋጣሚ ከሀገር ሸሽቶ የሚወጣባቸው ሀገራት በማለት ከበድ ያለ ትችት ሰንዝረዋል። ሚኒስትሯ ጨምሮም በዚህ ልክ ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው የተለመደ የእነርሱ ባህሪ እንደሆነ እናውቃለን። በአሁኑ ሰዓት እየተገነባ ያለው ሰራዊት እነርሱ እንደሚያስቡት እዚህ ሰፈር ላይ የእነሱን ምክር እየሰሙ ለሚነሱ ትናንሽ ኃይሎች የተደራጀ ሰራዊት አይደለም ሲሉ ተደምጠዋል። የመከላከያ ሰራዊቱ በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈርና ብሔራዊ ጥቅሟን ለመንካት ለሚፈልጉ ማንኛውም ኃይሎች በአስተማማኝ ሁኔታ የተገነባ እንደሆነ ገልጸው ቤታችን ውስጥ ላሉት እዛም እዚህም ለሚታዩት ትንንሽ ነገሮች የሰፈር ሚሊሻ በቂ ነው ያሉት ሚኒስትሯ ይህንን የሚሊሻ ኃይል እያሰለጠኑና እያዘጋጁ መሆኑን ተናግረዋል። የመከላከያ ሚኒስትሯ ኦሮሚያና አማራ ክልሎች ያሉትን ግጭቶች በተመለከተም በቃለ መጠይቅ እንደተናገሩት ክልሎች ከዚህ ቀደም የነበሩበት ሁኔታ ሁሉም ሰው የሚረዳው እንደነበረ የገለጹት ሚኒስትሯ የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ቁመና እዚህ ግባ የሚባል እንዳልሆነና ለመከላከያ ሰራዊት ስጋት የሆነ ወይም ህዝቡን ከሰላማዊ ኑሮው የሚነጥል እንዳልሆነ በቃለ መጠይቁ ተናግሯል። አካባቢዎቹ በተነጻጻሪ ሰላምና መረጋጋት የሚታይባቸው ህዝብ ተረጋግተው ወደ ልማት ስራ የገባባቸው ሁኔታዎች ናቸው ብለዋል። የመከላከያ ሰራዊት በንጹሃን ዜጎች ላይ ወስዷቸዋል ስለተባሉ እርምጃዎች ጥያቄ የቀረበላቸው ሚኒስትሯ ጉዳዩ የሚዲያ ፕሮፓጋንዳ እንደሆነ በመግለጽ ክሱን አጣጥለዋል። ሰራዊቱ እንደሚባለው ሄዶ የሚጨፈጭፍ ኃይል ቢሆን ኖሮ እነዛም እስካሁን እየተሽለኮለኩ ይቆዩ ነበር የሚል እምነት የለኝም ያሉት ሲሆን ይህ ማለት ግን የሚፈጠር ነገር አይኖርም ማለት አይቻልም ብለዋል። ሚኒስትሯ የሚደረጉ የሰላም ማስከበር ሂደቶች ውስጥ ሰው አይሳሳትም ማለት አይቻልም፣ የሚኖረውን ነገር ስለምናውቀው በማለት ተናግሯል።
በተቃራኒው ወገን ያለው ኃይልም በህዝብ ውስጥ ተሰግስጎ ህዝብን መስለው ከህዝብ ነጥለ እርምጃ ለመውሰድ የሚያስቸግር አይነት ስልት የሚከተል ስለሆነ የሚደርሱ አንዳንድ ስህተቶች ሊኖሩ ይችላሉ ሲሉ ተደምጠዋል። ሚኒስትሯ ይህንን ቢሉም የኢትዮጵያ ሰብአዊ መብቶች ኮሚሽንና ዓለም አቀፍ የሰብአዊ መብት ተሟጋች በጦርነት አውዶች ውስጥ የመንግስት የጸጥታ ኃይሎች ንጹሃን ላይ ፈጽሟል ያሏቸውን ግድያዎች በተመለከተ በተደጋጋሚ ሪፖርቶችን ማውጣታቸው አይዘነጋም። ኢሰመኮ በጥር ወር ባወጣው ሪፖርት በአማራና ኦሮሚያ ክልሎች ከፍርድ ውጪ የሚፈጸሙ ግድያዎች አሳሳቢነታቸው እንደቀጠለ አስታውቆ ነበር። ሪፖርቱ በአማራ ክልል በንጹሃን ላይ ግድያ እንደተፈጸመባቸው ከጠቀሳቸው አካባቢዎች መካከል ምስራቅ ጎጃም ዞን ቢቡኝና ድባይ ጥላት የሚባሉ ወረዳዎች እንዲሁም ደቡብ ጎንደር ዞን ሊቦ ከምከም ወረዳ ይገኙበታል በማለት ሪፖርት ማውጣቱ ይታወሳል። ወደ ሌላ መረጃ ይሳልፍ። ሳውዲ አረቢያ ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራት ላይ የቪዛ እገዳ መጣሏን አስታወቀች። ሳውዲ አረቢያ በድምሩ በ14 ሀገራት ዜጎች ላይ የብሎክ ቪዛ ማውጣትን በጊዜያዊነት ማገዷን ያስታወቀች ሲሆን ከነዚህ ሀገራት መካከል ኢትዮጵያን ጨምሮ 7 የአፍሪካ ሀገራት ይገኙበታል። ይህ የቪዛ እገዳ አዲስ የጊዜያዊ የሥራ ቪዛ ማመልከቻዎችንና በመጠባበቅ ላይ ያሉትንም የሚመለከት ነው የተባለ ሲሆን ወደ አረብ ሀገር ሄደው ሥራ ለመፈለግና ሥራ ለማግኘት ለሚጠባበቁ ኢትዮጵያውያን ላይ ከፍተኛ ስጋትን ጭሯል። በርካታ ኢትዮጵያውያን በየዓመቱ ወደ ሳውዲ አረቢያና ወደ ተለያዩ የአረብ ሀገራት ኑሯቸውንና ቤተሰቦቻቸውን ለመደገፍ እንደሚሰማሩ የሚታወቅ ሲሆን ነገር ግን ሳውዲ አረቢያ አዲስ ያወጣችው የቪዛ ክልከላ በርካቶችን አሳስበዋል። ከዚህም በተጨማሪ በሰው ኃይል ላይ የተመሰረቱ የሳውዲ አረቢያ ዘርፎችንና ተቋማትንም ይህ እገዳ እንደሚጎዳ ተገልጿል። በእገዳው ሰለባ ሆነዋል ከተባሉት የአፍሪካ ሀገራት መካከል ኢትዮጵያ፣ ግብጽ፣ ናይጄሪያ፣ አልጄሪያ፣ ሱዳን፣ ቱኒዚያና ሞሮኮ ይገኙበታል። ከዚህ በተጨማሪ ኢንዶኔዥያ፣ ኢራቅ፣ ዮርዳኖስ፣ የመን፣ ህንድ፣ ፓኪስታንና ባንግላዴሽ ተካተዋል። እነዚህ አገራት ከሳውዲ አረቢያ ከፍተኛ የሰው ኃይል ፍልሰትና የገንዘብ ዝውውር ስለሚያገኙ እገዳው ከፍተኛ ኢኮኖሚያዊ ጫና ሊያስከትል እንደሚችል ተዘግቧል። የብሎክ ቪዛ የሳውዲ አረቢያ ቀጣሪዎች ቀድሞ በተፈቀደላቸው ኮታ ብቻ የውጭ ሰራተኞችን እንዲቀጥሩ የሚያስችል ነው ተብሏል። የሳውዲ አረቢያ መንግስት የቪዛ እገዳውን የጣለበትን ዝርዝር ምክንያትና እስከ መቼ እንደሚቆይ ባይገልጽም ነገር ግን ይህ እርምጃ በሚሊዮኖች የሚቆጠሩ ሰራተኞችን ዕጣ ፈንታ አጣብቂኝ ውስጥ ሊጥል እንደሚችል እየተነገረ ይገኛል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስከነገናኝ ድረስ ሰላም።